አብርሃም ግን ጫወታ ነው የያዘው፣ የእቃቃ ጫወታ ታስታውሳላችሁ? ድሮ ልጅ ሆነን ሰፈር ላይ እንዴት ነው ቅጠል ምናምን ጭቃ እያቦካን የምንጫወተው ጫወታ። የፍቅርና የአብርሃም የአሁኑ ግንኙነታቸው እንደዛ እየመሰለኝ ነው ጋይስ። የምሬን እኮ ነው የምላችሁ። ጭራሽ ቡዜ እንድታወራ ፋታ አልሰጣትም። በቃ የራሱን ብቻ ነው የሚያዳምጠውና ዛሬ ደግሞ እንግዲህ ከፍቅር ጋር ሊያገናኛት ፍቅር ቡዜ በማታውቀው መንገድ ቡዜን ብቻዬን ነው ማገኝሽ ብሏት ከፍቅር ጋር ነው ያገናኛት። ቡዜ እንግዲህ የምትናገረውን ቃል ነው ያጣችው። ትላንትና ብላለች ማገናኘት አልፈልግም ማየትም ማግኘትም አልፈልግም ብላው ነበረ። እሱ ግን በመሀል አቋርጦ ዛሬ ሁለቱን አገናኝታቸዋል ማለት ነው። ፍቅርም እንግዲህ ጭራሽ ቀደም ብለሻል፣ ተረጋጊ። ለማንኛውም ምክንያቱም ይሄ ህይወት ረጅም መንገድ ስለሌለው ማለት ነውና ብስኩት የሆነች ልጅ ናት፣ አየሻት እንዴት ነው የምታምረው ምናምን እያለ እንግዲህ ሲያሽቃብጥ አይተናል። ከመጀመሪያ ቀን ጀምሮ ይሄ ብስኩት ካፉ ላይ አልጠፋም እና ቡዜ በጣም ነው የደበራት። መናገርም አትፈልግም። ትላንትናም ካፌ ላይ አስቀምጧት እንደሄደ ሰርፕራይዝ አለሽ፣ ምርጥዬ የሆነ ሰርፕራይዝ አለሽ ብሏት ካፌ ላይ አስቀምጠኸኝ ነው የሄድከው፣ በሰላምህ ነው ወይ ወንድሜ ምን ሆነህ ነው እያለችው ነው። እውነት ለመናገር በፊት ሳይሆን የታመመው አብርሃም አሁን በጠና እንደታመመ ይፋ እያደረገ ነው። አሁን ነው ታመመው፣ አሁን ነው መድኃኒት የሚያስፈልገው፣ አሁን ነው ሳይካታሊስት የሚያስፈልገው ማለት ነው። ሳይካታሊስት ያለሽ ቦታ ቡዜ አሁን ነው አብርሃምን ወስደሽ በደንብ ማሳከም ያለብሽ። ከምሬን ነው ምለው ጋይስ፣ ምክንያቱም ልጁ በጤናው አይደለም እንዲህ የተቅበዘበዘው ማለት ነው። ፍቅርም ደግሞ ይሄ ህይወት ይሆነኛል ብለሽ በዚህ ልክ አይን አውጥተሽ መምጣትሽ በጣም ነው የሚደብረው፣ በጣም ማለት ነው። በተለይ ደግሞ በሩታ ላይ ይህን ማድረግሽ በጣም ነው ለሚወድሽ ኦዲየንስ፣ ለሚከተልሽ ኦዲየንስ ራሱ ክብር እንደሌለሽ ነው እያሳየሽ ያለሽው። ያንቺ ኦዲየንስ የሩታ ኦዲየንስ እንደሆነ ጠንቅቀን እናውቃለን። ገባሽ አይደለ? ስለዚህ ከዚህ ህይወት ረጅም ጉዞ ባትጓዥና ያለውን ነገር በአጭር ጊዜ ብትቀጩት በቃ ምናልባት አይዶን ነው ብቻ ልጁ በምንም አይነት መንገድ አንቺን አሳምኖ እንዳመጣሽ እሱ አሁን ላይ እየተቅበዘበዘ ነው እንጂ ህይወት አይደለም። ይሄ ጋይዝ እብደት ነው።